ዶክተር ትምኒት እኔና ፍናን ጋር ደውለው ተገናኝተን ነበር እና ባለፈው ከአንጀቷ ላይ በአልትራሳውንድ ባዩት ምልክት መሰረት በማረጋገጥ ሳምፕል ወስዶ መመርመራቸውን ተንቀሳቅሰዋል። እና ውጤቱ ካንሰር ነው። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። ከጥቂት የማስታወቂያ ረፍት በኋላ ተመልሰናል። በመከታተል ላይ የምትገኙት አፋልጉኝ የተሰኘውን ፕሮግራማችንን ነው። የዛሬዋ እንግዳችን ወይዘሪት ማሪቱ እንዳለ ትባላለች። ማሪቱ እንኳን ወደ ፕሮግራማችን በደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ። እስቲ ስለ ራስሽ ትንሽ ነገር ንገሪኝ። እሺ፣ ያው እንግዲህ ተወልጄ ያደግኩት ደቡብ ጎንደር እብናት የምትባል አካባቢ ነው። አሁን ግን የመጣሽው ከእንግሊዝ ሀገር ነው አይደል? አዎ። እንግሊዝ ሀገር እንዴት ልትሄጂ ቻልሽ? የ15 ዓመት ልጅ እያለሁ አንድ መጥፎ አጋጣሚ ገጠመኝ። በጣም ያሳዝናል። እና ከተደፈርሽ በኋላ ነው ወደ አዲስ አበባ የተሰደድሽው? አዎ፣ አዲስ አበባ እንደመጣው ወይዘሮ ሙና የምትባል በጣም መልካም ሴት አገኘው። ወዲያውኑ ነፍሰ ጡር እንደሆንኩ ሳውቅ ወይዘሮ ሙና ልክ እንደ ታናሽ እህቷ ተንከባክባ ልጄን በሰላም ተገላገልኩ። አድማጮቻችን፣ ከማሪቱ ጋር ያለን ውይይት አሁንም እንደቀጠለ ነው። እሺ ማሪቱ፣ እስቲ ከዛ በኋላ ታዲያ ምን ሆነ? ማለቴ ልጅሽ ከተወለደ በኋላ ምንድን ነው የተፈጠረው ነገር? ወይዘሮ ሙና እኔን ልክ እንደ እህቷ ተንከባክባ ልጄን ደግሞ ልክ እንደወለደችው እንደ ራሷ ልጅ ተንከባክባ አብረን ማሳደግ ጀመር።
ለስራ ከሄደበት በረሃ ተመልሶ እንደሚመጣ ሰማሁ። በቃ ያኔ ከነ ልጄ ያባሩኛል ብዬ በጣም ስለፈራሁ ይቅርታ። ያው እንደነገርኩ በጣም ስለፈራሁ በዛ እድሜ እሱን ተሸክሜ ብወጣ ያለ ኃጢአቱ ልጄ ይጎዳብኛል ብዬ ስላሰብኩ አይዞሽ ተረጋጊ። ያው ምንም አማራጭ ስላልነበረኝ ልጄን ለወይዘሮ ሙናትቼ እኔም ወደ ሱዳን ተሰደድኩ። ይኸው ነው። እስቲ ለአድማጮቻችን የምታስተላልፊው መልእክት ካለ እድሉ ልስጥሽ። ያው ልጄን ካገኘሁት ልጄን በሕይወት እና በጤና ካገኘሁት ምንም ይሁን ምንም ልጄን አንዴ አይኑን አይቼው እግሩ ላይ ወድቄ ይቅርታ ጠይቄው ብሞት አይቆጨኝ። አይዞሽ ማሪቱ አይዞሽ። Thank you so much for the opportunity, Nate. This is not a favor. You are more than qualified to do this job. Thanks again. Sorry, Becky. አስጠበኩሽ አይደለ? ምንም አይደለም። አዲሱ ስራ እንዴት ነው? ለመድክ? Well, so far so good. አንቺ ግን ምንድነው ልክ ሌላ ሀገር እንዳለ ሰው በዙም እንገናኛልሽው? በሰላም ነው? ቫንኩቨር እኮ ነው ያለሁት። መቼ ሄድሽ? በሰላም? አጎቴን ልሰናበተው መጥቼ ነው። ማለት አልገባኝም። ኤል ኢትዮጵያ ለመመለስ ወስኛለሁ። ምን? አሁን ያለሁበትን ጭንቀት ተሸክሜ እዚህ ሀገር መቀጠል አልችልም። This is a very serious matter. ምንም አይነት ነገር ከመወሰንሽ በፊት ተገናኝተን ማውራት አለብን። ውሳኔ ግን አይቀየርም። ከምርሽ ነው? አንዴ ቤኪ ፍናን እየደወለች ነው። በጣም ይቅርታ አድማጮቻችን። እንግዲህ ያው እንደተከታተላችሁት ወይዘሪት ማሪቱ እጅግ ስሜታዊ ሆና እጅግ በተሰበረ ልብ ነው እንግዲህ ልጇን እንድታፋልጓት እየጠየቀች የምትገኘው። አይዞሽ አድማጮቻችን፣ እንግዲህ የማሪቱን ታሪክ ከሞላ ጎደል አድምጠናል። ስለ ወይዘሪት ማሪቱ እንዳለ ልጅ ምንም አይነት መረጃ ያላችሁ ቅልብ ያላችሁ ወገኖቻችን በስልክ ቁጥር በ0911 ደውላችሁ ማንኛውንም መረጃ እንድትሰጧት በትህትና ትጠይቃለች። እናመሰግናለን። ሄሎ ኤል፣ የት ነው ያለኸው? ቤት ነው? መንገድ ላይ ማለት ቢሮ ነኝ። ምን ችግር አለ እንዴ? ሰው አጠገብህ አለ ወይስ የለም? ፍናን ምንድን ነው የሆንሽው? ለምን አትናገሪም? ኤል፣ በአባባ ሞት ንገረኝ መጀመሪያ። ሰው አጠገብህ አለ ወይስ የለም? አለ አልኩሽ እኮ ፍናን። ለምንድን ነው የማትናገሪው? ምንድን ነው የሆንሽው? እሺ እንዳትደነግጥ ኤል። አንሲ ምን? ኤል፣ አንሲ እኮ ካንሰር አለብሽ ተባለች። ምን? ሄሎ፣ ምንድን ነው የሆንከው? ኤል፣ ሄሎ፣ ኤል። ሄሎ፣ ማሪቱ ነሽ? አዎ ማሪቱ ነኝ። ማን ልበል? ሬዲዮ ላይ ተናገርሽውን ሰምቼ ነበር።
አዎ ተናግሬ ነበር። የኔ መቤት ልጅን አገኘሽልኝ? ቆይ ግን ከዚህ ሁሉ አመት በኋላ ለምን ፈልገሽ መጣሽ? ሄሎ ቤተሰቡን ህይወቱን እንዴት እንደምታስመሳቀቅ ያስበሽዋል? በጣም ራስ ወዳድና ጨካኝ ነሽ። እንዴት መቼ ነው የመጣሽው? ደህና ነሽ ግን አይደል? በመመለስሽ እንዴት ደስ እንዳለኝ ልነግርሽ አልችልም። እኔ ማሚ በጣም ነው የሚያረኩሽ። አውቃለሁ ፊፊ፣ ከአቅምሽ በላይ የሆነ ጭንቀት እንደጫንብሽ በጣም ነው ማስብ። ምን ያህል እንደተሰማኝ ልነግርሽ አልችልም። ኢትስ ኦኬ ማሚ፣ ሁሉም ነገር ገብቶኛል። መጠጊያ የሌላትን ሴት አስጠግተሽ ልጇን እንደ ልጅሽ ማሳደግሽ እምወዳትና በጣም የማከብራት እናቴ ተግባር። እውነቱን ለመናገር ለምን እንደከበደሽ ተረጋግቼ ሳስበው ተረድቼሻለሁ። ማሚ አሁን በእኔና አንቺ መሀል ምንም ሚስጥር የለም አይደል? ሁሉም ነገር ግልጽ ነው አይደል? አንድ ነገር ልጠይቅሽ። በናቢ ምለሽ ንገሪኝ፣ እውነት ናቢዬን ኢንሳን ፊፊዬ፣ በእኔና አንቺ መሀል ምንም አይነት ሚስጥር አይኖርም ከዚህ በኋላ። እኔ ግን ልጅሽ ነኝ አይደል? በናቢ ምለሽ ንገሪኝ፣ ልጅሽ ነኝ። ልጄ ነሽ። 9 ወር በማህፀኔ የተሸከምኩሽ ያሳደግኩሽ ልጄ ነሽ። ናቢ ሊሳ ማዘር በጣም ስቴብል ናቸው። የምርመራ ውጤታቸውን ጥሩ ነው የሚያሳየው። አሁን መረጋጋት ትችያለሽ። ስለዚህ ብዙ አመቺ ማድረግ ትችያለሽ። ያው እንግዲህ ሰውዬሽ ከገንዘቡ ከጨረሰች ከ1 ሳምንት በኋላ። ሰውዬሽ ስሙ ኃይሉ ነው። ሰውዬ ሳይሆን አለቃዬ ነው። ሶሪ ስም ገባኝ። ከዛው አንድ ልነግርሽ የምፈልገው ነገር
ከኔ ጋር ችግር ካለብሽ ሐኪም የመቀየር ሙሉ መብት አለሽ። ቆይ ዶክተር እኔ ካንቺ ጋር ችግር አለብኝ አልኩ አላልሽ? ግን የኮሚኒኬሽን ችግር እያየሁኝ ስለሆነ ይህንን አማራጭ የመስጠት ደግሞ ሙያ ግዴታ አለብኝ። እኔ ጋር ምንም ችግር የለም። ችግር ካለም አንቺ ጋር ነው ያለው ዶክተር። እና ህፃኗ ውጭ ሄዳ መታከም ካለባት እንዴት ልትሆን ነው? በጣም ችግረኞች ናቸው አይደል? ለዛ እኮ ነው የምመልስልሽ ገንዘብ ልጠይቅሽ የመጣሁት። It's really important to me. እሺ ማለት እንዴ? እሺ ማለት እሺ ነው። እምቢ ይሻላል። ከምርሽ ነው? አዎ ሮቢን አናግረውና አዘጋጅልሃለሁ። ኖ ባለፈው ለአምሪና ስጠይቀው እንዴት እንደመለሰልኝ አይተሻላል ነው? ያ ሌላ ይሄ ሌላ። በፍጹም አባ በዚህ ጉዳይ ውስጥ እንዲገባ አልፈልግም። ብሩ ይሰጣል አልኩ። በቃ አለቀ። ወይስ እምቢ እንድትባል ነው የምትፈልገው? እማ እኔ ለፊፊዬ ዌልካሚንግ ኬክ ላዝል ወጣ ነው። ይልቅ አንተም ለዶክተሯ ንገራት። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። እንዴት ነሽ? በጣም ደስ ያለ ትመስላለህ። ወዲያውን አይደለም ታነቢ? እንደዛ ነገር። የአንሲን የውጭ ሕክምና ገንዘብ ሙሉ በሙሉ አግኝቻለሁ። ሪሊ? ውይ በጣም ደስ ይላል። ማዘር ምንም እንዳታስብ አለችኝ። ማዘር? ያ እንደውም እኮ አንዳንድ መረጃዎችን ካንቺ ልወስድ ነው የመጣሁት። ባለፈው ታይላንድ ዋጋው ረከስ ይላል ያልሽኝ? ሌላው አቶ አለሙ የምርመራ ቲማችሁ ወደ ሳይት ሲሄድ ምንም አይነት ችግር ከገጠማችሁ በማንኛውም ሰዓት እንደደውልልኝ። ኖ አቶ አለሙ ለማንኛውም ሰራተኛ ቅድሚያ መነገር በፍጹም የለበትም። በቃ መልሼ እደውላለሁ። እሺ እንዴት ቶሎ መጣ? ተበዳሪ ኮሌን ፈጣን ነው። ማራ እኔ ምንሽ ከአባ ጋር አወራችሁ? አዎ ብሩ ተዘጋጅቶልሃል። እውነት? አባ ምንም አልተቃወመም? ለምን ይቃወማል? ሰሞኑን ያለበትን ስሜት ታውቂያለሽ ብዬ ነው። ናቢ የሚያደርገው ነገር ሁሉ ለአንተና ለድርጅቱ እንደሆነ እንዴት እንደማይገባህ ነው ግራ የሚገባኝ። ለኔ ደህንነት የሚያስብ ከሆነ ስለኔ ደስታ ሳያስብ የኔ ለምላት ማሰብ የለበትም? ቆይ እሺ ስለ ድርጅቱ ካሰበ ስለ መርህና ህሊና ስለመጠበቅ አያስብም? ፋይናንስ ብቻ ነው ሚዛናችን? ስለ ተጎጂ ማህበረሰቦች አያስብም? እኔ አሁን ይሄንን መከራከሪያ ጊዜ የለኝም። ሮቢና ፊፊ እኮ እየጠበቁኝ ነው። እማ እኔም እኮ ልከራከርሽ አይደለም የመጣሁት።
ይልቅ አንተም ለምን ቤት አትመጣምና አብረን ሴሌብሬት እናደርግ? ፊፊዬም ቢሆን ደስ ይላታል። ናቢ ይልቅማ አለሙ እስካሁን የወንዙን ውሃ የምርመራውን ሪፖርት ለቦርዱ አላቀረበም እንዴ? አላቀረበም። በጣም አልዘገየም? አለቃ እንሂድ። አዎ ሰኒ እንሂድ አስነሽ። ሰላም አቶ እንደምን አለ? ናቢ ነኝ። የወንዙ ውሃ ምርመራ ውጤት ምን እንደደረሰ ለማወቅ ነበር የደወልኩት። እና ደርሷል? እርግጠኛ ነህ? እሺ አሁን በአዲስ ኢነርጂ ወደ ፕሮጀክትሽ እንደምትመለሺ ተስፋ አደርጋለሁ። ፕሮፌሰር ጋር ደውዬ ቀጠሮ አስይዣለሁ። ወደ ራሴ እስክመለስ ስለታገሳችሁኝ በጣም ነው የማመሰግናችሁ። ወላጆችሽ አይደለን እንዴ? ከደህንነትሽ በላይ የሚያስጨንቅ ምን ነገር ይኖራል? ቢሆንም አባ የራሱ ስሜትና ክብር ብቻ የሚያስቀድም ብዙ ቤተሰብ አለ እኮ። እንደዛ አይነት ሰዎች ብንሆን ማኖሩ ደግሞ አንቺን የመሰለሽ ልጅ አናሳድግም ነበራ። ወይ ማሚ የማርያም መንገድ አይስቷት እኮ በቃ ዝም ብላ መንዳት ነው። ቺኛዋን ፊፊን ለማየት ነበር በጣም የናፈኩት። ማሚ ሰላም አላችሁ? እንዴት ቶሎ መጣ? አንዴ ልናወራ እንችላለን? አሁን? አዎ። ጓዳ መግባት ለምን አስፈለገ? አይ እሷን ማውራት ነገር ስላለ ነው። ከኔ የሚደበቅ ምን ጉዳይ አለ? አይ ምንም የሚደበቅ ነገር የለም። ታዲያ ለምን እዚህ አታወራትም? ከቅርብ ጊዜ ወዲህ እኔ የማደርገው ነገር በሙሉ ምንም እየጣመ ስላልሆነ ከእሷ ጋር ብነጋገር ይሻለኛል ብዬ ነው። የገዛ ህይወትንና የቤተሰብን ህልውና አደጋ ላይ የሚጥል ምርጫዎችን እያደረግህ እንድትደግፈህ ትፈልጋለህ? አንድ ቤተሰብ ሆነን መደማመጥ አልቻለም። ምንድን ነው? የራስን ስሜት ብቻ ታዳምጣለህ። አሁንም ያው ነው። ይኸውልሽ እኔ መንከሩን ተይና፣ ለምንድን ነው የወንዙን የውሃ ምርመራ ውጤት አልመጣም ያልሽ? አዎ አቶ አለሙን ደውዬለት ለአንቺ እንደሰጠሽ ነግሮኛል። ውጤቱ አልመጣም ማለት እንዴ? እማ አየህ፣ በጥንቃቄ ብታዳምጥ ኖሮ ውጤቱ አልመጣም ሳይሆን ለቦርድ አልቀረበም ያሉ ማለት ለእኔ ደርሶኛል፣ ለቦርዱ ግን አላስገባሁትም። ልክ እንደ ፖለቲከኛ ነው የምታወሪው። ታዲያ ስጠይቅሽ ለምንድን ነው ያልነገርሽ? ምክንያቱንም አቦ ይኸው እያሳየኸኝ ነው። ናቢ፣ በዚህ ጉዳይ ላይ እኔ በአንተ ላይ መተማመን እያጣሁ ነው። ጭራሽ ተወቃሹ ምን ይሆን? በችኮላ ውሳኔ በእኛም በድርጅቱም ላይ አደጋ የሚያስከትል ነገር ላለማድረግ ምንም መተማመን አልቻልኩም።
አልነገርኩኝስ። ና እኔም አንተም አላማችን አንድ ነው። ልዩነታችን እኔ የወንዙ ብክለት መጀመሪያ በውስጥ ምርመራ በእኛው ይጣራና ከዛ በኋላ ተጠያቂው አካል ማን እንደሆነ ካወቅን በኋላ ወደሚመለከተው አካል መሄድ ይገባናል ብዬ ነው ማለት ነው። ገባህ? ነገርሽ አይደል? ነገርሽ ነው እንደዚህ የሚሆነው? ምን ሆነሻል ፊፊ? እትዬ ማነሽ? ማሪት ነኝ እትዬ። በጣም በእንደዚህ አይነት ሁኔታ ትረግጫለች ብያለሁ ነበር። በጣም ከታትኝ እቺን ጠጭ ታካሽ አይዞሽ ደህና ነኝ። ደህና ነሽ? ይልቅ አረፍ እንጂ። እሺ ይሄን ሁሉ ጊዜ ግን የት ነው የቆየሽው? የት ነው የቆየሽው? እትዬ በፊት ሱዳን ነበርኩኝ። ከዛ ደግሞ ደቡብ አፍሪካ፣ በስተመጨረሻ ደግሞ እንግሊዝ ሀገር ገባሁ። እንግሊዝ? አዎ እንግሊዝ። ለ10 ዓመታት እንግሊዝ ሀገር ነበር። በጣም ይገርማል። ወይ ጉድ! ናቢም እኮ እንግሊዝ ነበር። ለትምህርት ሄዶ 3 ዓመት ቆይቶ ነው የመጣው። እትዬ ይህን ጊዜ እኮ ሳንተዋወቅ ተያይተን ተላልፈንም ሊሆን ይችላል። ግን ይህን ሁሉ ጊዜ እንዴት አንዴ እንኳን አልተመለስሽም? እንዴት አስችሎሽ? እኔን እንኳን
እሱን አትፈልጊው? ምን ላድርግ? ከእኔ በላይ ሆኖብኝ ደህና ነሽ አይደል? ጥሩ ማይንድ ሴት ላይ ነሽ? ይኸውልሽ ምንም የሚያስጨንቅሽ ነገር ቢኖር እንደምትነግሪ ታውቂያለሽ አይደል? ኖ ጀጅመንት ሂር። እርግጠኛ ነሽ? ማለትማ ምንም ነገር ብትሰማ እንደምትቀበል እርግጠኛ ነህ? አዎ 200% እርግጠኛ ነኝ። አንዳንዴ ስለ ራሳችን የምናስበውና ሆነን የምንገኘው እኮ በጣም ሊለያይ ይችላል። እኔ ግን ሙሉ በሙሉ እርግጠኛ ነኝ። ለሱማ እርግጠኛ መሆን አልችልም። ለምንድን ነው የማልችለው? ከኔ በላይ ስለኔ እርግጠኛ የሚሆን ሌላ ሰው አለ እንዴ? ይኸውልሽ ምንም የሚያስጨንቅሽን ነገር ብትነግሪኝ ጀጅ እንደማላደርግሽ እርግጠኛ ነኝ። ኦኬ ዝግጅት ሆኝ ይሆናል። እሺ እንዴት ብዬ ልመለስ እትዬ? ከአንዱ ሀገር ወደ አንዱ ሀገር ስንከራተት እኮ ነው የኖርኩት። የመኖሪያ ፈቃድ አልነበረኝም። ዘመኔን በሙሉ በምን አይነት የስቃይ ቁስል ውስጥ እንደነበርኩኝ የእንባ ጭኮ መድኃኒዓለም ብቻ ነው የሚያውቀው። በቃ አታልቅሽ። ፈጣሪ ያለው ነው የሚሆነው። እንግሊዝ ሀገር ልክ የመኖሪያ ፈቃዴ እንዳገኘው ቶሎ ወደዚህ መጣሁ። አሁን ምን ለማድረግ አሰብሽ? ልጄን ካገኘሁት በኋላ እግሩ ላይ ወድቄ ይቅርታውን ሳልጠይቅ መኖር አልችልም። እንዴት ዋላችሁ?
ነው።